እንደ ጴንጤ ለመቀጥቀጥ አንዳንድ ደካማዎች ጠላቶቼን ያየውበት ቀን ነው ትላንትና። ጴንጤ ስለሆንክ ብቻ ወዳጅ አይሆንም። አንዳንድ ሰው ጴንጤ ስለሆነ ብቻ ወዳጅ አይሆንም። ለምሳሌ እናንተ ስለተሳደቡ የለ እንዴ? ቀይ መስመራችን ነው ወንጌል ብላችኋል። የምትሳደቡበት ከሆነ አንተ ከኦርቶዶክስ በምን ተለየ? ከእስላሙ በምን ተለየ? ወንጌል ባናቱ ይተከል ሲል እኔ እግዚአብሔር ምሕረቱን ያርግለት ንስሐ ይግባ ነው ማለት ያለበት አይደል? እንደ አንድ ክርስቲያን ድንጋይ የምትወረውር ከሆነ ከእስላሙና ከኦርቶዶክሱ በምን ተለየ? what is your difference? እነሱም በሚወዱን ነገር ላይ በነብዩ መሐመድ ስትሄድባቸው ድንጋይ ወረውርባል። ኦርቶዶክስም በስዕል ስትመጣበት ድንጋይ ወረውራል። ወንጌል ባናቱ ይተከል ሲባል አንተም ድንጋይ ኮረውርክ you are the same person. what is your difference? ምንድነው ልዩነት? ሌላው ደካማ ጎናችሁን ስለማያውቅ ደካማ ጎናችሁን አያውቅም። ደካማ ጎን የኦርቶዶክስ ደካማ ጎን ይታወቃል። የሙስሊም ደካማ ጎን ይታወቃል። የጴንጤ ግን አይታወቅም። እኔ አውቀዋለሁ። የጴንጤ ደካማ ጎን ወንጌል ነው። ወንጌል ደካማ ጎን ነው፣ ድንጋይ ወረውራል። እርግጠኛው የምናገረው አቤል አቡና በኔ ቪዲዮ ሰርቷል። ጌታ መስክሬ ነው ማለት እንቅልፍ አልተኛ። እርግጠኛው ነው የምናገረው አቤል አቡና በኔ ቪዲዮ ሰርቷል። there is no doubt። መተንበይ አያስፈልግም። ሰዎች ድክመትን የሚፈልጉ ሰዎች ሮጠው ቪዲዮ እንደሚሰሩ እናገራለሁ። 8 ወር ሙሉ ዮኒ ማኛ እኔ አሁን ፓስተር አይደለሁም እናገራለሁ ሁሌም። እኔ ፓስተር አይደለሁም ፕሊዝ። ዮኒ ማኛ ፓስተር አይደለም፣ ወንጌል የሚማር ነው። ሺህ ጊዜ ላጠፋ እችላለሁ፣ ወንጌል ተማሪ ነኝ። ፓስተር አይደለሁም። ወንጌል የሚማር ደግሞ ሊያጠፋ ይችላል። ሺህ ጊዜ ማጣው ነሳ መገባው ለጌታ ለኢየሱስ ክርስቶስ እንጂ ለማንም እዚህ ላለ ቁጭራ አይደለም። I don't care። አንተ አይደለም እኔን ህይወት የምትመራው ጌታ ኢየሱስ ክርስቶስ እንጂ ሰው አይደለም ይመራው። ወንጌላውያን ምንም አይነት ወንጌላዊ ነን ትላላችሁ እንጂ ውስጣችሁ አይደለም። የሚመቻችሁን የሚናገር ሰው ብቻ ከወደዳችሁ ወንጌላዊ አይደላችሁ። you're not። ስለዚህ this is the biggest problem። በጴንጤ ያለው ችግር ምንድነው? የሆነ ስተት እየፈለጉ ኮሽ ማድረግ። ለምሳሌ ልልቲን ቁርቲ ጴንጤ ናት። ከኔ በፊት ነው ጌታን የምታውቀው። እየወጣች ሰው ስትዘለዝል ነው የምትውለው። ለምንድን ነው ያልተናገራችኋት? ተግባባ። እዮዳ በስሙ ነው የምጠራው። ይቅርታ ባብለናል። በጌታ ነው። መጽሐፍ ቅዱስን ቆርጥሞ የበላ ሰው ነው። በመጽሐፍ ቅዱስ ቃል የሚያሸንፈው የለም። አምጡ እኔ ነኝ ያለ ጴንጤ እዮዳብ ረዳን ንጉስ እዮዳብን በመጽሐፍ ቅዱስ ቃል የሚረታው የለም። ያነበበ ልጅ ነው። በጌታ ነው በጌታ የተመረጠነን የዳንነን ብሎ የሚያምን ሰው ነው። ማንም ተናግሮት አያውቅም። ትላንትና የመጣው ዮኒ ማኛ ግን ሲስት ሲወደቅ ሌሎቻችሁ ተባረኩልኝ። እግዚአብሔር ሙሉ ቪዲዮን ያየ ትላንትና ዮኒ እየተባረክ እንደዚህ ግን አይባልም ብለውኛል። እኔ መቼም ከጌታ የሚለየኝ የለም። መቼም ነው ማወራ። እኔ እስከ ቀራንዮ ነኝ ከጌታ ኢየሱስ ጋር። ዮኒ ማኛ ግን አንድ ደካማ ተራ ሰው ነው። ፓስተር አይደለሁም። ፓስተር ነኝ አላልኩም። የሾመኝም የለም። በእኔ ላይ የተሾመ ኢየሱስ ክርስቶስ እንጂ ዮኒ ማኛ አይደለም። በእኔ ላይ ሹመት ያለው አለ። በእኔ ላይ ሹመት ያለው ኢየሱስ ክርስቶስ ነው። ምን ነው ጴጥሮስ ወንጌል ሰድቦ የለን ከደውት የለን። ስለዚህ ሰው ሲሳታት ሮጣችሁ ቪዲዮ ለመስራት የምትመጡ አላችሁ። የሰው ስተትን ሮጣችሁ የምትፈልጉማ አቤል አቡና እርግጠኛውን ይናገራሉ። ጌታ ኢየሱስ ምስክሬ አቤል አቡና በኔ ቪዲዮ ይሰራል። አቤል አቡና ይሄ ክርስትና አይደለም። መስራት መብቱ ነው። እንደሚሰራ ግን እርግጠኛው እናገራለሁ። ዋይ ስተት ፈላጊ እንጂ ወንጌል አስተማሪ ስላልሆነ ጴንጤን እየረገጥክ መኖር አትችልም። you can't do that no more። ዮኒ ማኛ ተሳስቷል። ግጥም አድርጌ ተሳስቻለሁ በጌታ ፊት እንጂ በማንም ቆሾ ቆምቦሮ ፊት ይቅርታ አልገባም። አልጠይቅም ማንንም ይቅርታ። አዳም
ጌታዬን ይቅር ንስሐ ገባለሁ በጌታ ፊት እወድቃለሁ። ችግራችሁ ይሄ ነው። በጌታ ፊት ንስሐ ገባለሁ በጌታ ፊት። ስለዚህ እኔ ፓስተር ነኝ አልወጣኝም አላልኩም። ተማሪ ነኝ ያልኩት ተማሪ ነኝ። አየ ኦርቶዶክሱ ሮጦ መጣ። ዮኒ ማኛን አገኘ ነው። ምን እኔ መልአክ ነኝ አልኩ? ፓስተር ነኝ አልኩ? አረን ሰይለ በጌታ ድኛለሁ ነው የምልህ። አሁንም ድኛለሁ። ጌታ እንደ ሰው አሽቀንጥሮ የሚጥል አይደለም። ጌታ አሽቀንጥሮ የሚጥል አይደለም። ስለዚህ እኔ በጣም አድርጌ ዜዶዬን ላመሰግን ፈልጋለሁ። ዜዶ ወንድሜ፣ ቅዱሴ ወንድሜ፣ ብድን የተፈጠረው ማነን እህቴ ተባረኩልኝ። ምንድነው የሆነዬ ላምባዲና ወንድሜ ላምባዬ ተባረክልኝ። አየህ ልቤን የሚያውቁ ማንነቴን የሚያውቁ ምን አሉ? የሆነዬ ምንድነው የተፈጠረው? ወንድሜ ምን ተፈጥሮ ነው ይሄ ነገር እየተዘዋወረ ነው ብለዋል። አየህ የጌታ ስትሆን እንደዛ ነው። አቤል አቡና እርግጠኛ አልሰራም በጌታ። እኔ ከዛሬ ጀምሮ ጴንጤ አልሆንም አቡና በኔ ቪዲዮ ካልሰራ። ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ። ለሚቼክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክሬ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ። ለምሳሌ ይሄው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ። ለሚሾዩ ካልሰራ በኔ ላይ ጧት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት ነው። እኔ የማመልከው ጌታ፣ እኔ የተንበረከኩለት ጌታ፣ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። ዛሬ ዋሽቷል ጌታ። ለሚሴ አቤል የት ነው ያለኸው? የሚለው ቃል 125 ጊዜ ያክል ሲደጋገም የምር ይሰለቻል። የት አለ? አቤል አቡና አቤል አቡና ሰላም ተወዳጆች፣ ይህ አቡና አዲሱ አካውንት ነው። እስቲ ከዚህ በፊቱ ሪፖርት ተደርጎ ተዘግቶበታል። ስለዚህ መንፈሳዊ መልእክቶች ብቻ የት አለ? ላኩልኝ። ብሎክ አድርጎኛል ማለት ነው። ላኩልኝ ቤተሰብ የኔዎቹ ተባረኩ። አይ ወንድሜ ላምባዲና አንተ ትለያለህ። አንተ ትለያለህ። አቤል አቡና ወንድሜ ላምባ ይኸው የራሱ የአቤል ፔጅ ነው። አቤል አቡና ይኸው ወይኔ ለጥቂት ኦርቶዶክስ ልሆን ነበር። የኔ ኢየሱስ አይዋሽም። የኔ ጌታ አይዋሽም። አየ የኔ ኢየሱስ አይዋሽም። የኔ ኢየሱስ ታማኝ ነው። ያመንኩት አምላኬ ታማኝ ነው። እኔ ታማኝ አይደለሁ። የኔ ኢየሱስ ግን ታማኝ እንደሆነ አውቃለሁ። የኔ ጌታ ታማኝ እንደሆነ አይተ 8 ወር ሙሉ ስለ ጌታ ሲሰብክ አንድ ነገር ያልተባለ ዮኒ ማኛ በወንጌል ስሳሳት ግን ሮጠው መጡ። አይገርምም? 8 ወር ሙሉ በጌታ ሆኜ ሳመሰግነው መዝሙር ስከፍት እያንዳንዱ ነገር ሳረግ ማንም ያልመጣ ገስዋት አንድ ቀን ብስት ሮጠው መጡ። ይሄ ነው አየ የወንጌል ተቆርቋሪ ይመስላሉ።
የወንጌል ተቆርቋሪ የወንጌል ምን ይመስላሉ ሮጠው ግን መጨረሻቸው ነው አቤል አቡና ወንጌላዊ እንዳሉንክ በዚህ ነው ማቀው ወንጌል አልገባህም ወንጌል አታውቅ እኔ ገና እየተማርኩ ነው ገና እየተማርኩ ምን ሆነ ጌታ ይመስገን ይሄው ገና ወንጌል እንደነገርኩ ነው ከተበሳጨ አንተ ከኦርቶዶክስ አልተለየ ወንጌል ባናቱ ይተከል ሲባል ከተበሳጨ አንተ ወንጌላዊ አይደለም በክርስቶስ አይደለም እንዴ ታዲያ ኦርቶዶክስ ስለ አድኖ ተነካብኝ ብላ ለምን ትጮዋለች ታዲያ ለምን ይጮዋል የኦርቶዶክስ ልጆች ስሜታዊ ለምን ይሆናሉ አንተ ስሜታዊ ከሆንክ እነሱ ሙስሊም ነብዩ መሐመድን ስትናገር ስሜታዊ ከሆነ ወንጌል ባናቱ ይተከል ሲባል ወንጌላዊ ስሜታዊ ከሆንክ አንድ ነው ምን ለየ ምን ተለየ what is your difference ስለዚህ እንደዚህ አይነት ምን ባዶ የሆናችሁ ሰዎች ናችሁ ስሜታዊ የሆናችሁ ናችሁ አንድ ናችሁ ልዩነት የላችሁ ምንም ልዩነት የላችሁ ወንጌል ባናቱ ቢሄድ ባናቱ ቢተከል አለ የሆነ ሰው ገስዋት አይ ምን ተፈጥሮ ነው ወንድሜ ወንጌል ላስተምር ወንጌል ላስረዳ ነው የሚባለው አይደላችሁ አጭበርባሪ በወንጌል ስም ታጭበረብራላችሁ እንጂ ወንጌልን አታውቁት ሌባ ናችሁ ሌባ በወንጌል ስም ሸቃጮች ናችሁ ንግግሩ ስህተት ነው absolutely ስህተት ነው ንግግሩ of course ለኦርቶዶክስ ሲሆን ለምን ስህተት ነው አትልም የኦርቶዶክስ የሚያምንበትን ስዕል አንተ ወንጌል ነው የምታምነው ኦርቶዶክስ ለአድኖ ብላ የሚያምነውን ስትቀድ እኛ ስንደነፋ ለምንድን ነው ያለው ነው ሙስሊም የሚያምነውን ነብዩ መሐመድን ስትነካ ሲያማው ለምንድን ነው ያልተሰማ አየፔን ማለት እንደዛ ነው you're exactly the same አንተም አንድ አይነት ነህ ወንጌል ባናቱ ይተከል ሲባል የምታብድ ከሆነ አንተም ሌባ አጭበርባሪ ነህ እኩል ነው ስሜቱ እኩል ስሜቱን አስተውሉ ስሜቱን ወቁ ሌላ ጋር ደጓ የምትለው ወንጌል ለሚል አትበድ እንደዚህ አይነት ችግር ያለባችሁ ይሄ ነው ነገርኩ እኮ አሁን አየ አቤል እርግጠኛ ነበርኩ እንደሚሰራ አቤል አቡና እርግጠኛ ነበርኩ እንደሚሰራ ለምን እሱ የወንጌልን ስተት ፈላጊ ነው ክርስቶስን ሰባኪ አይደለም የወንጌልን ስተት ፈላጊ ሰዎች ነው የሚፈልገው በማን እንዲጨበጨብለት ኦርቶዶክስ እንዲያጨበጭብለት የኦርቶዶክስ ወንድሞች እንዲያጨበጭቡለት ላጥ ብሎ እቺን ቪዲዮ ይሰራታል ጥብሱ ናት ለምን ስለ ክርስቶስ ሰብክ ለምን አልፖስተከኝም አቡና አቤል አንተ የውቃቢ ጀበና ይመስልክ አየሁት አንተ የውቃቢ ጀበና ስለ ክርስቶስ ሰብክ ለምንድን ነው ያልፖስተከኝ አንድም ቀን ለምን ያልፖስተከኝ ሌሎቹ ፖስተውኛል መልካም ነገር ስናገር የጌታን ነገር ስናገር ፖስተውኛል ብዙ ጴንጤዎች ስዘምር ፖስተውኛል አንተ ስተቴን እየፈለክ ነው የውቃቢ ጀበና ስለሆንክ አጭበርባሪ በጴንጤ ስም ጴንጤን በማሸማቀቅ ልትኖር ማንም ጴንጤ ያኖረኛል እንዴ እኔ ጌታ ኢየሱስ ክርስቶስ እንጂ ጴንጤ ያኖረኝ ስለዚህ አሁንም ነው ምነግርህ እኔ አሁንም እናገራለሁ ወጥተው ስተት ለመፈለግ የሚሮጡ ወንጌል አይደል እኔ እኮ አልሰረኩም እኔ እኮ ዘይትና ቅባት እየሸጥኩ አላታለልኩም ቃላት ላይ ተሳሳትኩት ቃላት ተሳስቻለሁ ተሳስቻለሁ ለአንተ ለሳል አልገባም ባናት ተተከል ለሳል አልገባም ለአንተ ለምድረ ቆረማጭ እሳም ገባው ለጌታ ለኢየሱስ ክርስቶስ ነው እሱን ያስቀየምኩት እሱ በእኔ ያዝነው ሱሌ እንደተደሰተ ነው እኔ መጣው ሄደው ለኔ መዳን እንጂ ለክርስቶስ አንዳችም የሚጨምር ነገር የለም ይላል ዓለሙላ በስሜን ባይጠራ ድንጋይ አፋውጥቶ ያመልከኛል ነው ያመሰግነኛል ነው የሚለው መጽሐፍ ቅዱስ ወንጌል እናንተ ገና አልገባችሁም እናንተ ነው ያልገባችሁ የኔ ማኛ አይደለም ድንጋይ አውጥቶ የኔ ዳንኩበት እኔ ልድንበት እንጂ ለኢየሱስ ክርስቶስ ምንም የሚጠቅመው ነገር የለም ምክንያቱም አያል ነው
ኃያል ነው፣ ሁሉ የሞላለት ሁሉ ያለው አልፋና ኦሜጋ መጀመሪያም መጨረሻ የሌለው አቻ የሌለው አምላክ ነው። ግን ስተትን የሚጠብቁ ሰዎች አሉ። ምን አይነት ነገር ኢየሱስ ክርስቶስን ልክ ስትወድቅ ገብቷል። ስትወድቅ ሮጦ የሚመጣ ስትወድቅ ሮጦ የሚመጣ ስትወድቅ ሮጦ የሚመጣ ሰው አለ። ሮጦ የሚመጣ ሰው አለ። ሮጦ የሚመጣ ሰው አለ። ነበርክ አቤል የውቃቢ ጀበና የት ነበርክ አንተ? ሰላቢ የት ነበርክ? የት ነበርክ አንተ? ስተቶች እየፈለክ እምትመጣ የት ነበርክ? የት ነበርክ? የትም አትመጣ። የውቃቢ ጀበና ነህ። ምንህም አይስተካከልም። እኔ በንሳ ከጌታ ኢየሱስ ጋር አሁን ታርቄያለሁ። ሮጣ መጣ እንጂ የት ነበርክ? ወንጌል በምሰብክበት ጊዜ የት ነበርክ? ወንጌል ወንድሞቼን እያገባው ክርስትና ስማር የት ነበርክ? የት ነበርክ? አቤል አቡና አቤል ውቃቢ ጀበና የት ነበርክ? አዎ አንተ ስራ ምንድነው? ድቅ ብለህ ተጠብቅና የሆነ ሰው በስጋ ይወድቃል አይደል? ጴንጤ በስጋ ትወድቃለህ፣ በንግግር ትወድቃለህ። በስጋ በንግግር ልትወድቅ ትችላለህ፣ በስጋ ልትወድቅ ትችላለህ። ምናልባት ስትቀመቅም ልትያዝ ትችላለህ። ጴንጤ ወንድሜ፣ ጴንጤ እቴ ስትቀመቅም ልትያዥ ትችላለች። ወይ ደግሞ አንዱ ሊያጫውትሽ ይችላል። ሸውዶ አታሉ ልትወድቁ ትችላላችሁ። ያቺን ሰዓት የሚጠብቁላችሁ ሰዎች እንዳትፈሩ፣ ጌታ ከእናንተ ጋር ነው። ጌታ ከእናንተ ጋር ነው፣ እንዳትፈሩ። ዶንት ቢ ላይክ ዳት። አዎ ስለዚህ ይሄንን ነገር እናገራለሁ። በጌታ ፊት ንስሐ ገብቻለሁ። ጌታ ኢየሱስ ሚሊዮን ጊዜ ባጠፋ ሚሊዮን ጊዜ ይቅር ባይ አምላክ አለኝ። እኔ ምን ክብር ኖሮኝ? እኔ እኮ ተሳዳቢ ሰው ነኝ። ክብሬ ኢየሱስ እንጂ እኔ ክብር አይደለሁ። ግን ስሜታችሁን እንዴት እንዳገኘው ተወቁ። እንደኔ አይነት ሰው አይፈጠርም። ለዛ በወንጌል ሲመጣብህ ጴንጤ ካበድክ ከሙስሊሙ አልተለየም፣ ከኦርቶዶክስ አልተለየም። ሌሎቻችሁ ግን ተባረኩልኝ ነው የምለው። እርምሻ ላስገባው። ወንጌል የሚያክሰው ነው ማስገባው። ወንጌል የሚያክሰው ወንድሜን ነው ማስገባው። ኤርሚሻ የምትለው ካለ ሰማለሁ። ብራዘር ዮኒ ሰላም ላንተ ይሁን። እንዴት ነህ? ሰላም ይብዛ። እንዴት ናችሁ ወገኖች? ሁላችሁንም ሰላም ብያለሁ። ተባረክ። እንዴት ነህ ዮኒ? አለ ስሜታዊ አድርገውኝ ነበር ትላንትና። በጣም ፓስተር ቆለጦ ተብዬልሃለሁ። 8 ወር ሙሉ አንድ ሰው እኔ አላልኩም። እኔ ፓስተር ነኝ ብያለሁ። ኤርሚሻ እስከምታውቀው ኧረ በፍጹም ብያለሁ። እንዲህ አይነት ነው ስለማላቅ እኔ ስለማላቅ ምን አድርጉ ብያለሁ። እኔ ጋር ሲመጡ ራሱ እናንተ ጋር ሰዎች ምልከው በጣም። ስለዚህ ለምንድን ነው ፓስተርነት ማሰደቢያ ማላገጫ የሚሆነው? እስቲ አንተ በፈለግከው ሄድና ትላንትና በጣም ቃሉ ስህተት የሆነ ተናግሬያለሁ። ከዛ በፊት ግን ለ8 ወር ያህል ይኸው ከኤፕሪል ጀምሮ መቁጠር ትችላላችሁ። 8 ወር መልካም ነገሮችን ሳይፖስቱ አንዳንዶቹ ነው የምለው፣ ሁሉም እያልኩ አይደለም። ውድቀቴን ለመፖሰት የሮጡት ሰዎች ቢላይ ሳሉብኝ ምን ፈልገው ነው? አንተስ መጀመሪያ አንተን አስተያየት ልስማና እኔ ጋር እንግዲህ እንደምታውቀው ጠዋት ነው አምሽቼ ነው የተኛሁት። አይ ነበር መሰለኝና ቪዲዮውን ሳየው ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳሁኝ እና ወዲያው ሰማሁትኝና ከወንድሞች ጋር አብረን አየነው። እኔና ቢኒያ እና ዳጊዬ ማለት ነው ሰማኑና ያው ጌታ ፊት የምነግርህ ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን?
እንደውለታለን በውስጥ ዮኒዬን ብለን ይኸው የአብርሃም አምላክ ምስክር ነው። አውቃለሁ ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርም ይቅርታ ስላቋረጥኩ አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። አቤል አቡና ያደርገዋል፣ ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ቀጥል ተባረክ። ስለዚህ ዳግዬ እና ቢኒያ ሳውዝ አፍሪካ አብረን በውስጥ እያወራን ነበር፣ እየተነጋገርን በሌላ ጉዳይ ላይ አንዳንድ የምንሰራቸው በዚሁ አገልግሎት አቅጣጫ ላይ መልካምን ምክር ስለምንመካከር መልካም ወንድሞች ስለሆኑ አብረን ሰማንና ዮኒን በቃ የሆነ ሰዎች አበሳይተውታል እና የተናገርከውን እኔ ሰምቼዋለሁ። እዛ ላይ ምንም ንግግሩ ትክክል እንኳን ባይሆን ዮኒ ይህንን አምኖበት ነው ወይ የተናገረው ብሎ እርስ በርሳችን ስናወራ ኖ በፍጹም እንደዚህ ሊያደርገው አይችልም። ዳግዬም እንደዛ ነው ያለው፣ ቢኒያም እንደዛ ነው ያለው፣ እኔም እንደዛ ነው ያለው። ስለዚህ ይህንን በውስጥ ነው የምናወራው። በምንም አይነት መልኩ ልተኛ ነው። አሁን እኔ ጋር እኩለ ሌሊት ነው አልኳቸው፣ በቃ ተኛ አልኩት። ዳግዬም ደክሞት ነበር ተኛሉ። ቢኒ ቀን ነው ሳውዝ አፍሪካ ስለሆነ በቃ እናንተ ተኙ፣ ነገ ሲነጋ እንደውላለን ብሎ አሁን እኔ ጋር 6:48 ነው ሞርኒንግ እና ከእንቅልፌ ስነቃ ተረጋግቼ በውስጥ ደውለን ልናወራህ ነበርና እኔ አስቀድሜ የምነግርህ እነማ ምን ብለው እንደተናገሩ አይደነው ዮኒዬ። በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል የምናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። ኦኬ የተናገርከው ነገር ትክክል እንኳን ባይሆንም ግን እኔ ነኝ ይቅርታ የምጠይቀው ስለ ጌታ፣ እናንተ ግን ያንን ጌታ ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔርነቱ ደግሞ አንተ አሁን ይቅርታ ጠይቃል አይደል? አዎ ጌታ ነሳ ጌታን እኮ ነው እንጂ ሰው አያኖረኝ። እንደምታውቀው የሚያኖረው ጌታ አይደል? ልክ ነው። ስለዚህ ሰው በብዙ ነገር ውስጥ ያልፋል። ብዙ ነገር እንድንናገር ሰዎች አድርገውን እኮ ያውቃሉ። በጌታም ላይ እንኳን ራሱ እኮ ደፍረን እንድንናገር የሚያደርግን ንግግር የሚያደርግን ድርጊትን የሚያደርጉ በጣም ብዙ ሰዎች አሉ። እና እንግዲህ ሆን ብለህ ኢየሱስን እንደምትወደው ጌታ ኢየሱስን እንደምትወደው አውቃለሁ። እንኳን አይደለም አሁን ወደ ጌታ መጣ አይደለም በዓለም ውስጥ እንኳን ሳለ ስለ እግዚአብሔር ልጅ የምትናገረው ንግግር እኔ አይቻለሁ ተረድቻለሁ። እና እንግዲህ ምናልባት ቸኩለው አሁን ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን። ስለሱ አይደለም እንትን ብለህ ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ ዮኒዬ ይቅርታ። እኔ ምንም አልሰማሁም፣ አንዳች ቪዲዮ አልሰማሁም ከአንተ ውጭ። ያንተን ቪዲዮ ሰምቼ ከወንድሞቼ ጋር ሰምተን በቃ እንደውልልሃለን ብለን ነው የተኛሁት የነበረውና በትክክል ባልተናገርከው ነገር ላይ ጌታንም ይቅርታ ንስሐ መግባትህ መልካም አድረክ ዮኒ፣ እንወድሃለን። እኔ ራሱ ሳይው ደንግጬ ያለው ጌታ ምስክሬ ነው የምልህ። ለካ አንዳንዴ በስሜት ስትሆን ለካ እናንተ ወዳችሁ አይደለም። አንዳንዴ ገባ ያን ነገር ላይ ፎከስ ያደርጋችሁት ወዳችሁ አይደለም። ማታ ዳግዬ ያለኝ ነበር በአንዳንድ ጉዳዮች ላይ ስናወራ ጌታ ኢየሱስ እንዴት አድርገው ስሜትን እንደሚነኩ በጣም እንግዲህ በኔ ባህሪ በኔ ኃይለኝነት 8 ወር መታገስ እኔ በጣም እግዚአብሔር ይወደኛል። በኔ ኃይለኝነት በኔ አትንኩኝ ባይነት 8 ወር ሙሉ በቃ እንደዚህ በቃ ኩስምን ብዬ መዝሙር ፈዛሃል እኮ ላይ ይሉኛል። ሳልነካቸው ፈዛሃል ምን ሆነ ነው ምናምን እያሉ ገብቷል። መሬት የወደቀ ሰው አድርገው ምላስ የሌለው ሰው አድርገው መናገር የማይችል ሰው አድርገው አረጉኝና እኔ ስተት እምደነግጥበት ስተት ነው የሰራሁት። እምደነግጥበት ጌታ ኢየሱስ እምደነግጥበት ህሊና ያለኝ ሰው ነኝ። ግን ሮጦ ለመጣው አቤል አቡና ንስሐ ግባ ብራዘር፣ በጌታ ሁን። እውነቴን ነው፣ በጌታ ሁን። የሰው ስተትን የምትፈልግ ሰው ነህ። እኔ አሁን በወንጌል ኮንኩ በኋላ የትኛውን ወንጌላዊ አታክ አድርጌ አውቃለሁ? ስተቱን መቼ ፈልጌ አውቃለሁ? አልፈልግም። ለምን? ክርስቶስ ነው የሚያድነው። እሱ ይጠይቀው። ክርስቶስ ነው የሚያድነው። በወንጌል ሆነን ስንት ወንጌላዊ እኔ ኮንኩ በኋላ አንድ ወንድሜ ተገናኘን። ይቅርታ እናንተን ምድል ልሰጣለሁ፣ በጣም ይቅርታ። አንድ ወንድሜን አገኘሁት። ማቲዬ ተባረክ። ማቲ የሚባል ወንድም
እኔን አይቶ ወደ ጌታ የመጣ ወንድም የሆነ ጥያቄ ጠይቆ ነበር። ይገርምሃል ከ9 ወር በፊት ኦርቶዶክሳዊ ነውና ጥያቄ ጠይቆ ነበረ። ዘጉበት፣ ጥያቄውን አልመለሱለትም። ከዛ በኋላ እኔን ጌታ ረድቶኝ ወደ ጌታ መጣ። ወደ ጌታ ከመጣሁ በኋላ ሲያይኝ 2 ወር አልፈጀም፣ 3 ወር አልፈጀም፣ ወዲያው ጌታን ተቀበለ። ከዛ በኋላ ከትላንት ወዲያ ነው ዲሲ የሚነግረኝ ዮኒ ለካ ጌታ አሳራፊ ነው። አንተ የምትለው ኑ በጌታው ነው ያሳርፋቸዋል ያልከው ሌሎቹ ሲሉ አልሰማው። ያንተን ለውጥ አይቼ ግን ጌታን አለ ይሄው ጌታን ተቀብሎ አሁን የሚገርም እየተማረ አገልጋይ ሊሆን አሁንም እናገራለሁ። የወንጌላውያንን ስህተት ለማውጣት ሮጣችሁ የምትመጡ ማናችሁን አንዳንድ ሰዎች አላችሁ። እኔ ፓስተርነት ያልተከበረበት ፓስተር ቆለጦ መባል ቢግ ዲል ያልሆነ ይቅርታ ስለቃሉ ስላሉት ነው የምናገረው። ግን ኡስታዝ ቆለጦ አትልም። ደፍሮ እናቱ የወለደው የኡስታዝን ስም ጠርቶ ቆለጦ አይልም። የቄስን ስም ጠርቶ ቆለጦ አይልም። ብልግና ስነ ምግባር ያለው አሉ። ተግባባን። እንደዚህ ፓስተርነት እንዲናቅ እኔ ፓስተር አይደለሁም። ፓስተር ካሉን ዮኒ ቆለጦ ማለት ትችላለህ። አሁን ጋር ፕሮብለም ላይ ማኛ ቆለጦ ይቅርታ ስለቃሉ ማኛው ማለት ትችላላችሁ። እኔ ፓስተር አይደለሁም። ወይ ሰይደ ፓስተሮችን ሊሰደቡብኝ አይገባም። በምንም መልኩ ይለፉ ፓስተሮች ናቸው። ስለዚህ ማኛው ቆለጦ ማለት ትችላላችሁ። ያፈቅጃል። የፓስተሮችን ግን የክርስትናን እምነት ስም አታጠልሹ። ያንን ነው ለምፈልገውና እኔ በጌታ ፊት ንስሐ ገብቻለሁ። ጌታ የኔ ሚሊዮን ጊዜ ባጠፋ ጌታ ይቅር ባይ አምላክ አለኝ። የእናንተን አላውቀውም። የኔ አምላክ የማመልከው አምላክ ግን ሚሊዮን ጊዜ ባጠፋ ሚሊዮን ጊዜ ይቅር የሚል አምላክ ስላለኝ ለሱ ንስሐ ገብቻለሁ። ወደፊትም ገባለሁ። እናንተ ቀጥሉ። ተባረኩ። ቴንኪው እንዬ ተባረክ። ወንድሞችም ስለመጡ እነሱ የሚናገሩ ግን በቃ ይሄን ነው የምነግርህ። ያው አሁን በዚህ ሰዓት ላይ 7 ሰዓት ማለት ነው። እኔ ጋር ሚድናይት ላይ ነበር የተለያየ ነው። እንደውም አንዳንድ መቼም አገልጋዮች ስለሆነ ስለምናገለግል እዚህ ሚዲያ ላይ በምንሰማው በምናየው ነገር እንከፋለን። አንዳንዱ ነገር ያስቆጣናል። ምንድነው ያስቆጣችሁ ብለህ ባጠይቀንም እኛም ባንነግራችሁ አሁን ለጊዜው እኔና ቢኒያ እና ዳግዬ ትናንትና ተቆጥተን ነበር። ባንዳንድ ሰነፎች ባንዳንድ አላስፈላጊ በሆኑ ሰዎች ማለት ነው እዚህ ሶሻል ሚዲያ ላይ የኛው ወገን እንኳን ሆነው ማለት ነው እና ከወንጌሉ ጋራ አብረው የማይሄድ ነገር የሚያደርጉ እና የተለያየ ነገር የሚያደርጉ ማለት ነው። ግን በቃ ወገኖች ናቸው እና እንደውም ዳጌ ምን አለኝ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚያስ ብሎ በሚል ማለት ነው። በእውነት ልንገራችሁ እዚህ ላላችሁ 3000 ሰዎችና ለወንድሞች ልስጣቸው አንድ ደቂቃ ተናግሬ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ነው ያልኩት። የሶሻል ሚዲያ እኔ አገልግሎት የጀመርኩት እዚህ ሶሻል ሚዲያ ላይ አይደለም። በቤተክርስቲያን ሁሉ አገለግላለሁ። እንደናንተ ቤተክርስቲያኔን አንዳንዴ የለበስኩትን ልብስ ለማሳየት ወይ ደግሞ ላይቭ ላይ ለቅቄ የሚሰማኝ ሰው ስለሌለ አይደለም። ከዛው ከቤተክርስቲያን ቀጥታ የሚተላለፍ መልእክት ማስተላለፍ አቅቶኝ አይደለም። እንደዛ እኔ ጉራ መስሎ ስለሚታየኝ አላረገውም። ቤተክርስቲያን አለኝ፣ ፓስተር አለ፣ የቤተክርስቲያን መሪዎች አሉ እና በዚህ 10 ዓመት አገልግሎት ውስጥ ግን ሳገለግል በቤተክርስቲያንም ነው በሶሻል ሚዲያም ላይ ነው። አብዛኛው እዚህ የማገለግለው የወንጌል አገልግሎት ስለሆነ ወንጌላዊ ስለሆንኩኝ አገለግላለሁ። የእግዚአብሔር ልጅ ስሙ ለዘላለም የተቀደሰ ይሁን። በጣም ብዙ ሰዎችን እግዚአብሔር ወደ መንግስቱ እየጠራ ነው። እረኛው እሱ ስለሆነ መንጋውን እሱ ይቁጠረው ብዬ ነው እንጂ በነግርህ ጌታ የተቀበለውን ሰው ቁጥር ያስደነግጣል። ይህንን ከሌላ አቅጣጫ ያሉ ሰዎች ምን ያህል ህዝብ እየተበዘበዘብን እንደሆነ ብለው ይላሉ። እነሱ ይንገሯችሁ ከፈለጋችሁ ማለት ነው። ኦኬ። ግን በዚህ የሶሻል ሚዲያ አገልግሎት ውስጥ እኔ ያየሁትኝ በአንዳንድ ሰነፍ በሆኑ የወንጌል አማኞች ሰነፍ በሆኑ እህቶች በሚባሉ የወንጌል አማኞች በማይመለከታቸው መጥተው ይመክሯል። አንዳንዱ ምን ይላል ኤርሚ ብሏልኝ የዛሬ 9 ምናምን ነገር ዓመት አካባቢ ወይ 8 ዓመት አካባቢ አንድ ሰው ደውሎ አገልጋይ በጣም ትልቅ አገልጋይ ሌላ ስራ ብትፈልግ አይሻልም ማለት ይሁን። እንግዲህ ልንገርህ ምናልባት ብዙ ሰዎች ኤክስፔሪየንስ ሊኖራቸው ይችላል። የኔን ያህል ግን እዚህ ሶሻል ሚዲያ ላይ
በራሱ ወገንም በጴንጤ በአንዳንድ ሰነፎች ጴንጤዎች ማለት ነው እንጂ በሁሉ የእግዚአብሔር ሕዝብ አይደለም የተሰደበ የለም። እና ሌላ ስራ የለም፣ ሌላ ስራ አትፈልግም ብለዋል። ማለት ምን ማለት ነው? እግዚአብሔር ለዚህ ስራ አልጠራህም ነው። እኔ ደግሞ ከጌታዬ ሰምቼ አይቼ የወጣሁኝ ነኝ እንጂ በውር ድንብሩ ምደናበር ወንጌላዊ አይደለሁም። ልብ በሉ፣ በውር ድንብሩ ምደናበር ወንጌላዊ አይደለሁም። ሰምቼ አይቼ ነው የወጣሁት። ኦኬ። እና ወንጌላዊ ብለው እንዲጠሩኝ ራሱ እንኳን አልጠብቅም። ለምን? ለመጠሪያ አይደለም የተሰጠኝ አገልግሎቱ፣ ህዝብ ለማዳን ህዝብን ወደ እግዚአብሔር መንግስት ለመመለስ እንጂ። ወይዘሮ ኤርሚያስ በል፣ አቶ ኤርሚያስ በል፣ ሽሜው ኤርሚያስ በል፣ ፍንዳታው ኤርሚያስ በል፣ ዋቴቨር የፈለጋችሁትን አዝንቡ። በዚህ 10 ዓመት ውስጥ አይደለም የጴንጤው የሌላችሁ ተደምሮ እኔን ከመንገዴ ፈቀቅ አላረጋችሁኝም፣ አታረጉኝም። ምክንያቱስ ጽኑ ነው ዓላማዬ። ያሰለፈኝ ጌታ ኢየሱስ ነው። የረዳኝ ጸጋው ነው፣ የሚረዳኝ ጸጋው ነው። እና ግን በምን አልፍበት እንደዚህ አንዳንዴ ሳይሰማ ቀርቶ አይደለም። ውጠን በመያዝ ችልዬ በመያዝ ጌታ እግዚአብሔር ይባረክ ችዬ በመያዝ የሚመክሩ ወንድሞችም ስላሉ እየተመካከር ፓስተሬንም ሚስቴንም እየሰማው ምክራቸውን አይዞ የሰው ቃል እንደዚህ እንትን ሊል ይችላል እና አላስፈላጊውን ነገሮች ተናግሬ አውቃለሁኝ በዚህም ጉዳይ ማለት ነው። እንደው ደፍሬ በጌታዬ ላይ እንደዚህ ብያለሁ በል እንጂ ግን ቅዱሳንን የሚያሳዝን ንግግር ሁሉ ተናግሬ አውቃለሁ። አላስፈላጊ የሆነ ነገር በዛም ይቅርታ ጠይቄያለሁ፣ ይቅርታም ጠይቃለሁ። ሰዎች ስሜታዊ አድርገው ያለውን ነገር እንድንናገር ያደርጉናል እና ግን ትናንት በተሰማን ነገር እኩል ነው የተሰማን። እኔንም ዳጊንም ቢኒያም አሁን እሱን እዚህ ያነግራችሁ ባየኑ በዚሁ በወንጌሉ ጉዳይ በሚሰራው ስራ እንቅፋት የሚሆኑ ሰዎች የሚያደርጉትን ነገርና ግን በዚህ 9 ዓመት ውስጥ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚ ብለው ሁለቱ እያወሩ ያንተን ቪዲዮም ጭምር ሰማንና በሉኔ አሁን ልተኛ ነው፣ ዳጊም ልተኛ ነው አለ። ተኛለሁ፣ እኔም ልተኛ ነው፣ ተኛለሁ። ቢኒያ ቀናው እኔ ጋር እናንተ ተኙ አለን። ጠዋት ስነሳ ግን ዮኒዬ ጋር እንደውልለታለን በግሩፕ ብለን ነው ሰነካ እንደ ያልኩት። ዮኒዬ እንኳንም መልካም አደረክ። የተናገርከው ቃል ወንጌል ማለት የምስራች ነው። ወንጌል ማለት ስለ እግዚአብሔር ልጅ ነው። ወንጌል ማለት የእግዚአብሔር ልጅ ነው። አሁን ስሰማ እንኳን ጌታዬን ኢየሱስን እኮ ነው የተናገርኩት ብለህ አልክ እና ንስሐ እንደምትገባ ምንም ጥርጥር አልነበረኝም። ያው ገባሁ፣ ንስሐ በእግዚአብሔር ፊት ገባሁ። ስለዚህ በመተህ ይቅርታ ጠይቅ። ለእኔ አንተ ከትናንትና ይልቅ ለእኛ አንተ ወንድማችን ነህ። ብትወድቅም በውድቀትህ ላይ የመጀመሪያውን ድንጋይ ጠጠር አላነሳብህም። ዮኒ አብሬ አነባለው በውስጥ ያኔ እንደምንነጋገር ጌታ እስከዛም ድረስ አይሰጥም፣ ግን በውስጥ እንደምንነጋገር በውስጥ አወራለሁ። እንኳን ዛሬ በጌታ ወንድም የሆነህ ኦርቶዶክስ እምነት እንኳን ተከታይ ሆነ በጣም ሰው አክባሪ ነህ። ስደውልልህ ስልክ ታነሳለህ። እኔ እናንተ ተጨቃጭቀን እናውቃለን። ስለ ወንጌል ማለት ነው አውርተን እናውቃለን፣ ተስማምተን እናውቃለን። ሰምተኸኝ ታውቃለህ፣ ሰምቼ አውቃለሁኝ። ያኔ እንኳን ማለት ነው ያኔ እንኳን አሁን እንኳን በጌታ ሆነ ልብ በጌታ ተነክቶ አይደለም ያኔ እንኳን የምሰማ ወንድም ነህና ነገም በተለያየ የህይወት ጎዳና መውደቅ መነሳት አይግጠምህ በጌታ በኢየሱስ ስም። ግን እንደዚህ እንኳን ቢሆን በምንም አይነት መልኩ ከወደቅክ እኔ አብሬ እወድቃለሁኝ። የእግዚአብሔር ልጅ ነህ። ጌታ መነሳትን ያደርጋል እንጂ ትክክል ያልሆነ ነገር እንኳን ስታደርግ ወይ ስትናገር ባይህ ስላንተ ጸልያለሁ እንጂ ይሄ ማለት እኮ ምናምን ነገር ብዬ አልልብህም። እኔም በተመለከተ አልልም። በእግዚአብሔር ፊት አልሳለሁ። ደግሞ እግዚአብሔርም ለእንደዚህ አይነት ውድቀት አሳልፎ አይሰጥም። በእውነት ዮኒን የነካ ወንጌል እውነተኛ መሆኑን ታውቁት በዚህ 8 ወር ውስጥ አይታችሁታል አይደል? ይሄ ሁሉ የስድብ ውርጅብኝ እንኳን እየወረደበት አልተናገረም። አሁን ምንድን ነው ያስከፋው? እንዴት ፓስተር ብላችሁ አገልጋዮችን ሁሉ ጭምር የሚያስነቀፍ ነገር እኔ ያልሆንኩትን አንደኛ ፓስተር አይደለም። ይሄው ነገራችሁ ፓስተር አይደለም። ዮኒ ፓስተር አይደለም። እንዲህ ዝም ብሎ ፓስተርነት ዝም ብሎ የሚሰጥ እንዳይመስላችሁ ወንድሞች እናቶች፣ ስጦታ ነው ፓስተርነት። መቀለጃ አይደለም፣ መቀለጃ አይደለም። እንኳን ዮኒ እኔ ፓስተር እንኳን አይደለም። የተጠራውበት የጸጋ ስጦታ የአገልግሎት የጸጋ ስጦታ አለኝ። የጸጋ ስጦታቸውን በትክክል የማያውቁ ሰዎች ናቸው እየተነሱ ፓስተርን ብለው የሚሉት። ፓስተርነት መቀለጃ አይደለም። ፓስተርነት ዝም ብለህ እንደመጣህ የሚሰጥ አይደለም። የእኛን የወንጌላውያን አማኞችን አስተምሮት ስለማታውቁ ነው። ጸጋህን አይተው ህይወትህ ተፈትኖ ጥሪው ከእግዚአብሔር ነው አይደለም ብሎ የሚል አገልግሎትህ ታይቶ ህይወትህ ተፈትኖ አገልግሎትህ ተፈትኖ ቤተክርስቲያን ኦርዴን ስታደርግ ነው ፓስተር ብለህ የምትሉት። እና ዮኒዬ በጣም ይቅርታ ብለህ በማለት ሶሪ ይቅርታ ብለህ ሰው ቅዱሳን በመጠየቅ ቴንኪው። ጌታንም ፊት ንስሐ ስለገባህ ቴንኪው።
ከዛ ከጠራኸው ግለሰብ ውጪ ሌሎች ምናልባት የወንጌል አማኞች ቸኩለው ወይ ባልሆነ ቃላት የተናገሩ ካለ የሚመለከተኝን እነሱን በተመለከተ እኔም ይቅርታ ጠይቃለሁ። መውደቅ መነሳት ያለ ነው። እንደዚህ አይነት ነገር ይገጥማል። ግን እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነህ። ገና አዲስ ክርስቲያን እኮ ነህ። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኩለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ሰዎች ላኩልኝ ወዲያውኑ። ማኛው ምን እየሆነ ነው? ዮኒ ወዴት እየሄደ ነው? ማነው ኤርሚ ወዴት እየሄደ ነው ብለው ቪዲዮ ላኩልኝ። ከዛ ለዳጊዬም ለቢኒያም ማሰማቸው ጌታ ኢየሱስ ይኸው እነሱ አሉ እዚህ እነሆ እናወራዋለን፣ በውስጥ እናወራዋለን፣ እንነግረዋለን ብለን ነው ይኸው አሉ። በዳጊዬ ይቀጥል። ቴንኪው እና ቴንኪው ዮኒዬ። እንወዳለን ብራዘር፣ እንወዳለን ማለት በጣም እኔ እወዳለሁ። ጌታም ይወዳል፣ የእግዚአብሔርም ሕዝብ ይወዳል። ብትወድቅም ወንድማችን ነህ፣ ብትደክምም ወንድማችን ነህ። ኦኬ ከደከምክበት ከወደክበት ላነሳ እንጂ ልጠልህ እዛው ድንጋይ ሊቀጠቀጥብህ ከሌሎች ጋር ሆኜ መላሴን በመላሴ ላደማህ እግዚአብሔር አልጠራኝም። ቴንኪው ዳጌ ቀጥሉ። ቴንኪው ዳጌ። አይ ቲንክ ከልጆች ጋር ይመስለኛል። ዜዶ ይቀጥል። ዜዶ ይቀጥል በአገባባችን። በነገራችን ላይ ዜዶ ወንድሜ ምንድን ነው የተፈጠረው ብሎ ነው የጠየቀኝ። እንደ ወንድም አውጥቶ የሚጥል ወንድም የለኝም። ኤርሚሻ፣ ዳጊ፣ እዚህ ያላችሁ በሙሉ ላምባዬ፣ የኔ አባት እህቶቼም አላችሁ። አሽቀንጥራችሁ ልጠሉኝ አልነበረም። ከጎኔ ነው የቆማችሁትና በእውነት ነው የምልህ 8 ወር ሙሉ በጌታ ስሰደብ ስላመንኩኝ ነው። ጌታን ስለተቀበልኩ ነው። የሁላ ውርጅብኝ የደረሰብኝ ሌላ ነገር አድርጌ አይደል፣ ተሳድቤ አይደል። በተሳደብኩበት ጌታ ፊት ዮኒ ማኛን የሚናገር እናቱ የወለደችው የለም። እናቱ ደምንባ ማስለቅስ ሰው ነኝና ገና ለገና ጌታን ወደደ፣ ጌታን ተቀበለ። ስለዚህ ስሜታዊ አድርገን ከጌታ እናስወጣዋለን። የማይቻል ነገር ነው። እኔ ሰውን አልከተልም። ብቻዬን ብቀር ጌታን አመልከዋለሁ። በጌታ ፊት ነው የምናገረው። ብቻዬን ብቀር ጌታ አላቢ ላይ ብቻዬን ብቀር ጌታን እንዳትረሱ። ይሄ ብቻዬን ብቀር ነግሬያችኋለሁ። ወደዛኛው ህይወት ከመመለስ ጌታዬን ትቼ ጾታ በቀይር ደግሜ እናገራለሁ። ጾታዬን በቀይር መርጣለሁ። እና ወንድሞቼ ሮጠው ነው ልቤን ስለሚያውቁ፣ ማንነቴን ስለሚያውቁ፣ በጌታ መነካቴን ስለሚያውቁ እናናግረዋለን ደውለን። ምን ሆኖ ነው ወንድማችን? እዛው ላይ ደግሞ ጌታን ሰብኬ ወጥቻለሁ። የሚገርማችሁ ከስሜቴ ስወጣ አምጥቼ ጌታን ሰብኬላቸው ኢየሱስ ጌታ ነው ብዬ ሰብኬ ነው የወጣሁት። ስሜታውኝ እንኳን ጌታ ምስክሬ ነው። ያንን ግን አልለጠፉት። በጌታ የሆናችሁ በስጋ ትሰቃያላችሁ። ምናልባት እንደሌላው ላይክ ልትወዱ ትችላላችሁ። ለምንድን ነው ስለ ጌታ እየሰበኩኝ የሚያምር ነገር እያረኩኝ መልካም ነገር እያረኩኝ ለምንድን ነው ቫይራል ማልወጣው ብላችሁ ልትጨነቁ ትችላላችሁ። ሌሎቹ እየተሳደቡ እንደፈለጉ እንትን እያሉ ብዙ ነገር እያሳዩ አንበሳ ይወድላቸዋል። እኔ ግን በችግር እኖራለሁ የምትሉ ወንድምና እህቶቼ በጌታ የሆናችሁ ልትኖሩ ትችላላችሁ። በቅድስና እየተመላለሳችሁ ብዙ ነገር ያጣችሁ ወንድምና እህቶቼ ልትኖሩ ትችላላችሁ። ያ ህይወት ግን ጥቅም ስለሌለው ነው ወደዚህ የመጣሁት። እኔ አላስደሰተኝም። እንደ ዮኒ ማኛ አንበሳ የሚወርድለት አልነበረም። አላስደሰተኝም። ያ ህይወትን በመርጠው ኖሮ አሁንም እንደፈለግ ሆኜ መኖር እችላለሁ። አላስደሰተኝም። የኔ ረፍት የኔ ደስታ ኢየሱስ ክርስቶስ ነው። ከ8 ወር ውስጥ አንድ ስህተት ቢገኝ ለሮጣችሁ ክርስቲያንን ለምትሉ ግን ጌታ ልቦና ይስጣችሁ እላለሁ። ጥፋት ነው የተናገሩት። በደንብ ኃይለኛ ጥፋት። ግን እዛው ላይ ክርስቶስ ኢየሱስን ሰብኬ ወጥቻለሁ። ክብር ለኢየሱስ ይሁን። አሁንም እናገራለሁ።
ዜዶዬ ቀጥላባ። እንደዚህ በቪዲዮ ላውራ መሰለኝ። ሰላም ብያለሁና በትልቁ ታፕታፕ አድርጉ። ኔትወርክ ነው ቤተሰብ። እኔን እየነካችሁ ታፕታፕ አድርጉ። እንዴ ቆይ፣ ኧረ በጌታ እንዴ! ቆይ 36,000 እኮ ብቻ ነው ወገኖች፣ የኛዎቹ ታብና አይ ቲንክ ታቡ 36,000 ብቻ ነው እንዴ። ያ ቆይታ እናደርጋለን። ፕሊዝ ጸጋ ይብዛላችሁ። በጌታ ቤተሰብ የሆናችሁ ታብና ኮፒንግ ሼሩ ይቀጥል ፕሊዝ። እስኪ ቁጥሩን እንቀይረው ፕሊዝ። ጸጋ ይብዛላችሁ። ተባረኩ። እሺ ዜዴ ይቀጥል። እሺ የሆነሽ እዛው በትልቁ ሁን። አጭር ነገር ነው ማወራው። ዮኒ እንዳላችሁ በጣም ቪዲዮዎች የሆነ ሰዓት ስገባ የሀገር ቴክስት ነው ያለው ወደ 99 ምናምን ቴክስት እና ምንድነው ስል ምንድነው የሚል የሱ ቪዲዮ ነው የሚላክልኝና ወዲያውኑ ነው ፊት ለፊት እኔ ቴክስት ጋር ስላለ ቪዲዮ ሼር ስለማድረግለት ቪዲዮ ላኩለትና ተጻጻፍን ብቻ ከሱ ጋር በቃ መሬት ላይ ቲክቶክ ላይ ከዛም በላይ ሊሆኑ ይችላሉ። ሶስት አይነት ሰዎች ናቸው ያሉት ታውቃላችሁ። አንዳንዱ ኦሬዲ የዮኒ ትክክል ስህተታቸው ነው ሳይስትም ማለት ነው። የዮኒ ብቻ እኮ አይደለም እላችሁ የኛ የሁላችንም ትክክል ከመጀመሪያውኑም ስህተት የሆነባቸው ሰዎች አሉ። አንዳንድ ሰዎች ደግሞ አድፍጠው ስህተትን የሚጠብቁ ሰዎች አሉ። ልክ ያኔ በወደክበት እዛው ረግጠው ሊጥሉ የሚፈልጉ በጣም ብዙ አይነት ሰዎች አሉ የሁላችንም ጋር ማለት ነው። እና ስቶሪ ላይ አንድ ነገር ፖስቼ ነበር። አንድ ሰው ሲስት ድምጽ ይሰማ ታፕታፕ ኮፒ ሊንክ እያደረጋችሁ የዜዶ ወንድሜ ድምጽ እየተሰማ አይደለም። የኔዎቹ በጌታ የሆናችሁ የኔን ውድቀት የማትፈልጉ ታፕታፕ ኮፒ ሊንክ አድርጉልኝ። አሁን ተመልሳል ዜዶዬ። እኔ ጋ ነው ጋይስ አሳይ። አይ ታፕታፕ ስለሌለው መሰለኝ እየተቆራረጠ ያለው። አንዴ ታፕታፕ የኔ ድምጽ አይሰማ። አሁን እየመጣ ነው። እሺ ቶሎ አውርቼ ነበር። እሺ በቃ ሐሳቤ አጭር ነው። የሆነ ሰው የሳተ የወደቀ ሲመስላችሁ ሶስት ነገሮች አስቡ። በመጀመሪያ ስልኮቻችሁን ከፍታችሁ ካሜራ ከመክፈታችሁ በፊት ሳተ ስለምትሉት ሰው ጸልዩለት። ቀጥሎ ደግሞ ያ ስህተቱ ሌላ ስህተት እንዳይወልድ በቻላችሁት አቅም በውስጥ በምታገኙት እድል አጋጣሚ ሁሉ አውሩት። በመቀጠል የምታደርጉትን ሁሉ በፍቅር አድርጉ። ይህንን ነው የምላችሁ። እኔ አሁን ይህንን ስንል ከዮኒ ንግግር ጋር ተስማምተን የሚመስላቸው በጣም ብዙ ሰዎች አሉ። ያው እንደዛ ብሎ እነዛ እንትኖቹ ገብተው እሱ ጋር ምናምን የሚሉ ፖስቶች ታያላችሁ። ስህተት እንደሆነ እኛ ቀድመን እንደናንተ አደባባይ ላይ ኮብልስቶን ይዘን አልቆምንም እንጂ በፍቅር ልክ የእናቴ ልጅ ሲስት እንደማደርገው በውስጥ አውርቼዋለሁ። ወንድሞችም ልክ እንደዛ አውርተውታል። ከዛስ ይሄው ስህተት ነው ብሎ ደግሞ ንስሐ ገባ። እስኪ ንስሐ ገባ ብላችሁ ፖስቱ። ክብር ለእግዚአብሔር ይሁን። ወንድማችን ስቶ ነበር አሁን ደግሞ ንስሐ ገብቷል ብላችሁ እዛ ሉቃስ 15 ላይ እንዳለው ልጄ ጠፍቶ ነበር አሁን ደግሞ ተገኘ እንዳለው አባት እስኪ ያንንም ሼር አድርጉት። ስለዚህ አንዳንድ ሰዎች አሉ የሆኑ ሰዎች ፊል ያደረጉ ሲመስላቸው የሆነ ሆርሞናቸው የሚረጭ ሆርሞን አላቸው። ተነስና በለው ውገረው ውቀጠው አይነት የሚል አይነት ሆርሞን ይረጫል ማይንዳቸው ማለት ነው። ይሄ ደግሞ ላይፋቸው። ስለዚህ ዮኒ ስህተት ነው የሰራው ታለ በቃ ያው ስህተት ነው አለ እንዴ። ስንቶቻችን እኮ አይዘው ጸጋ ልዩ ነው አይደል? እኛ ራስ እኮ ድካማችን እኮ ልዩ እንዴ። ካሜራ ላይ ያልወጣ እኮ ነፍ እኮ ፌለሪቲ እኮ ነው ያለ። ግን እንደዛውም ደክመን አንድ መዝሙር እንዘምራለን አይደለ? አንድ ስንኙን ልበልላችሁ። ማነው ምሕረት ሳቆመው ሰው የሆነ መተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል? ምስክር ነኝ ምሕረት በእኔ ታይቷል። እንዴ እጅ በእጅ እኮ ብንቀጣ ምድር እኮ የለችም። ለድካማችን
እንደው ቅጣት አወራርዱ ብንባል እኮ የሚቆም ማንም የለም። ግን ከድካማችን የሚበልጥ የእግዚአብሔር ጸጋ አጽንቶ አቁሞናል። ከኃጢአታችን የሚበልጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም አንጽቶ አቁሞናል። ክብር ላዳኛችን ይሁን። ይሄ ነው በቃ። ጻድቅ 7 ጊዜ እኮ ይወድቃል አለ። 7 ማለት ለምን 8 አላለም? 7 የእግዚአብሔር ፍጹም ቁጥር ነው። ጻድቅ ፈጽሞ ይወድቃል ማለት እኮ ፈጽሞ ይወድቃል፣ ግን ፈጽሞ ደግሞ ይነሳል። በማ በእግዚአብሔር ኃይል፣ በእግዚአብሔር መንፈስ፣ በእግዚአብሔር ጸጋ ይነሳል። ስለዚህ ዮኒሻ ብዙ አላወራም፣ ወዳጆች የሚበልጡኝ አሉ። አንተ ወንድማችን ስትበረታ ብቻ አይደለም ኢየሱስ ጌታ ነው ስትል በአደባባይ ወጥተን ለማመስገን መተናል። ደግሞ ስትስት በውስጥ መተን ደግሞ አውርተናል። አሁን ደግሞ ስቼ ነበረ ተመልሻለሁ በጣም ጥፋት ነው ደግሞ ስትል አብረን እንደቆምን ልናሳይህ መተናል። አንተ ሚዲያው ላይ የማይዋሽ ተጽዕኖ አለ፣ ሁላችንም የምናውቀው ነገር ነው። ስለዚህ በተጽዕኖ ልክ ነው የሚመጣብህ ተግዳሮት። ኦኬ፣ በተጽዕኖ ልክ ተግዳሮት ይመጣብሃል። ይህንን ሁሉም ጊዜ ኤክስፔክት አድርግ። ሁሌም ማለት መጽሐፍ እኮ ሲናገር ባሪያ ከጌታው አይበልጥምና፣ ጌታውን አሳደውት ነበረ፣ ባሪያውንም ያሳድዱታል። ጌታን ካሳደዱ፣ ጌታን ከሰደቡ እኔና እናንተ ማንሰደድበት ምንም ጉዳይ የለም። ግን ይህንን የሚያስችል የእግዚአብሔር ጸጋ ደግሞ አብሮ ተሰጥቶናል። ይህን ነው የምልህ። እወድሃለሁ። ጸጋና ሰላም ይብዛላችሁ ሁላችሁ። ዳጊሻ አለ ዮኒዬ ያለው እንዴት ናችሁ? ተባረክ። እንዴት ነህ? ጌታ ይባረክ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጌታ ይመስገን። ከላይ ካላችሁ እንግዲህ የመጀመሪያው ስም ይከብዳል በጣም መጥራት። ላምፓዲና ነው ዳጊ። አቤል ነው ስሙ በነገራችን ላይ ነው ወይዳ። እሺ አቤል አየናት ላምባ ብሎ የመጣው መብራት ብርሃን ነኝ እያለ ነው። በጌታ በርቻለሁ አብርቻለሁ እያለ ነው። እሰይ እሰይ እሰይ። ተቆርጣ እንትኗ ላይ የምትታየው ላም የምትለው ብቻ ነች። ይቅርታ፣ በጣም ይቅርታ። ላም ብቻ ነው የምትለው አላለ ጌታ ድረስ። አይ የእውነት ከስር ያላችሁ የሚታያችሁ እንደዛ የእውነት መቀለድ አይደለም። እሺ ወንድማችን እንወድሃለን። አቤልዬ ተባረክ። ወንድማችን ቢኒ፣ ራቢ፣ ዜዶዬ፣ ኤርሚዬ ታች ያላችሁ ሊዮንዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ትላንት ኤርሚዬ እንዳለው ትላንት ሰማንና የሆነ ክርስቲያኖች የሚገጥማቸው ጉዳይ እንደገጠመ ተሰምቶናል። የእውነት ለመናገር ልንጸልይልን ነው ሁላችንም፣ ሶስታችንም ቃል ተገባባ ነው። ከዛ በኋላ ምሽት ስለነበር ያው ተኛን። ጌታ በሚያውቀው በጌታ ፊት ነው የምናገረው። ከዛ በኋላ የደገፈም የተቃወመ ምንም ቪዲዮ ምንም ነገር የሰማሁት ነገር የለም። ምንም በቃ ይኸው ነጋኔ ጋር ከዛ እዚህ ቤት ተገኘው። ምንም ሌላ መሀል ላይ የሰማሁትም ወሬም የለም፣ መስማትም አልፈልግም። አንድ ማቀው ነገር ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ሁላችንም ዮኒ ብቻ ሳይሆን ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን። በጣም ጸጋ ያስፈልጋል። ክርስቲያን የሚኖረው በጸጋ ነው። ምከሰው እንትን ምለው ማነሳው ማፈርጠው ሰው የለም። እኔ ራሴን ነው የማየው። እናንተ መስተዋት ሆናችሁኛል፣ ቃሉ መስተዋት ሆኖኛል። ጣቴን የምጠቁምበት ምንም የምልበት ሁኔታ የለም። ጸጋ ነው፣ ለራሴ ነው የምጠይቀው። እና ሁላችሁም ጸጋን ብትለምኑ ከጌታ ጸጋ ደግሞ የሚገኘው ደግሞ እሱ ጋር ነው፣ የትም ቦታ አይገኝም። እንዲህ አይነት ፍሪ ጊፍት ያለው የሚያነሳ የሚያበረታ ክርስትናን በድል እንድታጠናቅቁ የሚረዳ ጸጋ ዙፋኑ ጋር ያለው ጌታ ጋር ያለው። እና ዮኒዬ እንወድሃለን ታውቃለህ። የምንወድ ደግሞ ንስሐ ስለገባ ስላልገባ አይደለም። ንስሐ የገቡ ብቻ የምንወድ ከሆነ እሱ ክርስትና አይደለም። እና በምታልፍበት የትኛውን ጎዳና አንድ የምመኘው ነገር ምንድነው መሰለ? ጌታ ከዚህ በላይ ከሰጠህ ማበርታት ካሳየህ አብሮነት በላይ እንደገና ብዙ ጸጋ ጨምሩልህ፣ ነገሮችን በድል የምታልፍባቸው እንደዚህ አይነት ትችቶችን፣ ነቀፋዎችን፣ አንዳንድ ጉንተላዎችን በጸጋው ብቻ ነው ማለፍ የምትችለው። መልሰተ ተናገረህ ምንም ክርስትና እንትን አትለውም፣ አትወጣው። በቃ ጸጋው ብቻ ነው ማሻገር የሚችለው። ስለዚህ ጸልይልሃለሁ፣ ወድሃለሁኝ። ኖ ማtter what ማለት በቃ በመታልፍበት ቻሌንጅ ሁሉን በሚያጠቃልል ሁኔታ ውስጥ ጌታ ጸጋው እንዲያበዛል እኔም እንደምወድህ እንድታቀው ነው። ባንተም በክርስቲያኖች አልደራደርም፣ ባመጹ ሰዎች ነው የምደራደረው እንጂ ጸጋ በሚፈልጉ እርዳን በሚሉ መመለስ በሚወዱ ምንም እንትን የለም፣ ድርድር የለም። እንወድሃለን፣ እናከብርሃለን።
ዊ ላቭ ዩ። ጌታ ጸጋ ደግሞ እንዲበዛልን ዛሬውን እዚህ ፕሮግራም ላይ አብረን እንጸልያለን። ምክንያቱም እኛም ያው ጸጋ ስለሚያስፈልገን። እናወዳችኋለሁ። የኔ በጣም አከብራለሁ። ተባረኩላችሁ።